ሰላም የፊልም 360 ተከታታዮች ዛሬም ለእናንተ ደስ ይላል ያልነውን የሳይፋይ ፊልም ይዘን መጥተናል። ሰብስክራይብ ማድረግ እንዳትረሱ። አሪፍ ፊልም ነው፣ ፈታ በሉበት። ፊልሙ ሲጀምር ሮይ ፖልቨር ጡረታ የወጣ ወታደር ሲሆን 139 ጊዜ የተደጋገሙ ጊዜዎችን አሳልፏል። ታይም ሉፕ ወይም የሰዓት ድግግሞሽ ውስጥ ያለ ሰውን ብዙ ጊዜ በመቆየቱ ምን እንደሚያጋጥመው ያውቃል። ሁሌ ከእንቅልፉ ሲነሳ አላርሙ አንድ ሰዓት ይላል። የሆነም ሰውዬ ቤቱ ሰብሮ ገብቶ እሱንና ከሱ ጋር የተኛችውን ሴት ሊገላቸው ይሞክራል። እናም በመስኮቱ ሄሊኮፕተር መጥቶ ቤቱ እስኪፈነዳ ይተኩስበታል። ሮይም ይህን ነገር ለመከላከል የሚያደርገውን ያውቃል። እናም በመስኮት ወጥቶ አሸዋ የያዘ ጭነት መኪና ላይ ያርፋል። ይህን ለማሳካት 22 ጊዜ ከሽፎበታል። ከዛም መኪና ሰርቆ የሚከታተሉትን ሰዎች ማምለጥ ይጀምራል። ሮይም ስማቸውን ስለማያውቅ ፓም እና ኤስሜሬላ ይላቸዋል። እነዚህም ሰዎች እየተከታተሉት ይተኩሱበታል። ሮይም እንዴት ማምለጥ እንዳለበት ያውቃል፣ ግን ባሱን ሳያዩ ይቀራል። ይህን ጊዜም ሰዓቱ ተመልሶ ጠዋቱ 1 ሰዓት ይሆናል። ሁሉም ድግግሞች ላይ አንዳንድ ነገሮች ይለዋወጡ ነበር። ይሄም ሮይ ማድረግ ያለበትና ማድረግ የሌለበትን ይወስናል። ልክ እንደ ቤቱ ገብቶ የሚገለው ሄሊኮፕተር የሚተኩሱበት፣ እናም ሌላ አደገኞች አሉ ልክ እንደ ጓኒን፣ እሷም ሁሌ በጎራዴ ነበር የምትገለው። እናም ካቡን ቁመቱ አጭር ሲሆን ሁሌ ቦምብ ሮይ ላይ አጥምዶ ይገላል። ስማይሊ እሱም ቀስት ሰክቶበት መሬት ላይ ያንከባለለው ይዞት ይሄዳል። ጀርመን ትዊንስ እናም እሱን የሚመስል ሰው ሳይ ሮይ ነምበር 2 ይሏል። ሮይ አንዳንዴ ብዙ ሰዎችን ይገል ነበር፣ ግን በስተመጨረሻ ምንም ትርጉም የለውም ነበር፣ ምክንያቱም ሌሎች ሰዎች የት እንዳለ ፈልገው ይገሉት ነበር። ሮይም የተጣላት ሚስቱ ስለዚህ ነገር ታውቃለች ብሎ ይደውልላታል፣ ግን ስልኩ የሚነሳው በአለቃው ነበር። ስሙም ኮሎኔል ክሊቨር ቬንተር ሲሆን በድንገተኛ አደጋ እንደሞተች ይነግረዋል። ሮይ ግን እሱን እንደገደላት ያምን ነበር። በሚያሳዝን ሁኔታም ለምን እንደዚህ አይነት ድግግሞሽ ውስጥ እንደገባ ለመጠየቅ ጊዜ እንኳን አልነበረው። በቀጣይ ቀንም ባስና ነፓምን ካመለጠ በኋላ ጄክ የሚባል አስተናጋጅ ጋር ይሄዳል። እዛም እንደተቀመጠ ዳያፊንጅ የምትባል በጎራዴ ብቃቷ በዓለም አንደኛ የሆነች ሴት ያያል። ሮይ በጣም ለመስከር ይወስናል። እየጠጣም ካጠገቡ ዴቭ የሚባል ሰው ተቀምጦ ስለ ጋርዶችና ስለ ዓለም ድብቅ ሚስጥሮች ያወራለታል። ልክ ከሌሊቱ 6:47 ሲሆን አዳኞቹ ያዱበት ድረስ መጥተው ይገሉታል። ይሄም ማለት ሮይ ምንም ቢያደርግ ሊሳካለት እንዳልቻለ ያሳየናል። ወደ መጠጥ ቤቱን ባይመጣም ውጪ ይገሉት ነበር። እሱም ብዙ አማራጮችን ሞክሮ ነበር፣ ግን ሁሉ ያገኝቶት ይገሉት ነበር። ሮይም ድግግሞሹ ከመጀመሩ በፊት ያረጋውን ያስታውስ ነበር። እሱም የተጣላት ሚስቱ ወይም ጄማ ዌልስ ላብራቶሪ ክፍል ይሄዳል። እዛም የሄደው ጄማ በስልኩ መስሪያ ቤታቸው ሰው ሊቀጥር መሆኑን ስትነግረው ነው። ምንም ቢሆን ጄማ ደስተኛ ነበረች፣ ምክንያቱም ከተገናኙ ከብዙ ጊዜ በኋላ አብረው መስራታቸው ስታቅ ነው። ቀጥላ የሮይን ቁመትና የጸጉር ዲኤንኤ ትወስዳለች። ይህን ስታረግም ጭንቅላቱ መድማት ይጀምራል። ይህን ሲያረጉ ቬንተርና የሱ ጠባቂ ብሬት አብረው ሆኖ በስክሪን እያያቸው ነበር። ሮይም ለጄማ ስለምትሰራው ማሽን ይጠይቃት ጀመር። እሱም ማሽኑ ሰዓቱን ለመቆጣጠር የሚጠቅም እና በትክክል ካልተጠቀሙት ሙሉ ዓለምን ማጥፋት እንደሚችል ነገረችው። ሮይም ስለ ልጃቸው ማውራት ይጀምራል። ልጁም ሮይ የቤተሰባቸው ጓደኛ እንጂ አባቱ ሮይ እንደሆነ ያውቅም። ይህንን እያወሩም በመሃል ብሬት ይመጣና ጄማ እዚህ ቦታ እንደዚህ አይነት ነገር ማውራት እንደሌለባቸው ያስታውሳታል። ጄማም ለኮሎኔል እንግዳ ማምጣት እንደምትችል አስወቅጃለሁ ትላለች። ከዛም ሮይ ለመቀጠር የጻፈውን ሲያሳየው ብሬትም ሰው እንደማይቀጥሩ ተናግሮ ሌላ ነገር ሊናገር ሲል ጄማ ታቋርጧለች። ሮይ ከላብራቶሪ ሊወጣ ሲል ጄማ ለሮይ የልደት ስጦታ እንደላከችለት ነገረችው። እናም ያ በጣም አስፈላጊ እንደሆነ ነገረችው። ሌላም ኦሳይረስ የሚለውን መርሳት እንደሌለበት ነገረችው። በሌላ ትዕይንት ቬንተር ሮይ ስለ ስራው መጥቶ ስላየ በጣም እንደተናደደና ነገረ ስራው እንዳልተመቸው ለብሬት ይነግረዋል። ስለዚህ ሰውነቱ ላይ ጂፒኤስ ወይም የት እንዳለ የሚከታተል ማሳያ እንዲያደርግበት እና ማርሻል አርት የሰለጠኑ ሰዎችን እንዲቀጥር ይነግረዋል። ከዛም ጄማ እንድትመጣ ካረገ በኋላ ለምን ህጉን እንደጣሰችና ሮይን ለምን እንዳመጣችው ይጠይቃታል። ልክ ሲመሽ ሮይ ያገኘው ባር ገብቶ ኤሊስ የምትባል ሴት ይተዋወቃል። ትንሽ እንዳወሩ የምታስተናግዷ ሴት ለሮይ ከሴቶች ጋር በማደር ደስታ እንደማይገኝ ትነግረዋለች። ምክንያቱም የተጣላት ሚስቱ በአይምሮ እያሰባት እንደሆነ መልሳ ትነግረዋለች። ኤሊስ ወደ መጸዳጃ ቤት ስትሄድም ሮይ ከጄማ ስልክ ይደወልለታል። ጄማም የሆነ ለየት ያለ ነገር ልትሞክር ነግራው ግን የሱ እርዳታ እንደሚያስፈልጋት እየነገረችው ቬንተር ስልካቸውን ያቋርጧል። ሮይ ጄማ ለምን እንደዚህ እንዳለችው ግራ ገብቶታል። በዛው ምሽትም ሮይ አሊስን ቤት ወስዷት አብረው አሪፍ ምሽት ያሳልፋሉ። ጄማም የሮይን ደም እሷ የሰራችው ማሽን ውስጥ ስከት ያሳየናል። ቬንተርና ብሬትም ሆነው በድብቅ ካሜራዎቹን እየተከታተሉ ነበር። ቬንተርም የምትሰራው ስራ ስላልተመቸው ብሬንትን እንዳያስቆማት ይነግረዋል። ደግሞሽ ከመጀመሩ በፊት ለሮይ ይሄ የመጨረሻ ቀኑ ነበር። አሁን ግን ቆም ብሎ ከጄማ ጋር ያረጋቸውን ንግግሮች ካስታወሰ በኋላ የልደት ስጦታውን እንዳላየ ትዝ ይሏል። ቶሎም ያነሷል። ሲከፍተውም አይሴት ኤንድ ኦሳይረስ የሚል መጽሐፍ ነው። እናም ኖቱ ላይ ሰዓት ማንንም ቆሞ አይጠብቅም የሚል ጥቅስ ተጽፎበታል። መጽሐፉ ላይም በመመሰጡ ለማምለጥ ማድረግ ያለበትን ነገሮች ረስቷቸዋል። እናም ሁለት ከሞተ በኋላ የሚነዳው መኪና ላይ ማፍጠኛ እንዳለው ያውቃል። እናም ከመሬት ስር በሚገኘው ሙል ውስጥ ይገባል። መጽሐፉንም ገልጦ ካነበበው በኋላ ከሱ ጋር ምንም እንደማይገናኝ ማመን ይጀምራል። እያነበበም በመሃል ልጁ ጆ ከሱ ከሚበልጥ ሰው የሆነ እቃ እየገዛ እንደሆነ ያያል። ሲያስበውም የቀረው ቤተሰብ
ጄማ እንደነበረች እና እሷም እንደሞተች ከተረዳ በኋላ ጆይ የሚጫወትበት ቦታ ድረስ መከታተል ይጀምራል። እየሄደ እንዳለም ስክሪኖቹ ጋር ሲደርስ መስራት ያቆማሉ። ይሄን ግን እሷ አላየም ነበር። ሮይም ልጁ ጋር ሲደርስ ለምን ትምህርት ቤት እንደቀረና ምን እንደገዛ ይጠይቋል። ጆይ መጫወቻ እንደገዛና ሌላ ነገር እንዳልገዛ ይነግረዋል። ከዛም ሮይ ጆይን ምሳ ልጋብዝ ካለው በኋላ ወደ ውጪ ይወጣሉ። ሲወጡም ሮይ ሰዓቱን ሲያየው መገደል ያለበት ሰዓት እንዳለፈ ያያል። እናም ምን የተለየ ነገር እንዳረገ ማስታወስ ይጀምራል። በመጨረሻም የት እንዳለ የሚያሳይ መሳሪያ እንዳረጉበት ያውቃል። እናም ብረት ነክ የሆነ ማለትም የሚገባበት ሞልና ባር ጋር ሲሆን ለማግኘት እንደሚከብዳቸው አወቀ። ይሄ እንደተረዳ ማዳኞቹ መጥተው ጀርባው ላይ መተኮስ ይጀምራሉ። ሊሞት ሲልም ለጆ ልጁ እንደሆነ ይነግረዋል። ከእንደገና ሲነሳ ቤት ሰብሮ ሊገባ የነበረውን ሰው ስለ ጂፒኤስ መጠየቅ ይጀምራል። ግን የት እንዳለ አልነገሩም። ትንሽ እንደቆየም ሮይ ወደ ባር ሄዶ ቀጥታ ወደ መጸዳጃ ቤት ይሄዳል። እዛም ሆኖ ጂፒኤሱ የት ተደብቆ እንደሆነ ማጣራት ይጀምራል። ሲያጣውም ወደ ዴቭ ሄዶ ሰው ላይ ጂፒኤስ ብትገጥም የቱ ጋር ትገጥማለህ ብሎ ይጠይቀው ጀመረ። ይህም ሮይ አሊስ የጥርስ ሐኪም መሆኗን እና እሷ ከብሬት ጋር ሆነው ማደንዘዣ እንደወጋቸው ማስታወስ ይጀምራል። ከዛም እሷም የነሱ አባል እንደሆነች ይረዳል። ለጄክም ብዙ መጠጥ እንዲሰጠው ከጠይቀው በኋላ ሮይ ከዴቭ ጋር መጸዳጃ ቤት ገብተው ሮይ አንድ በአንድ ጥርሱን እየነቀለ ጂፒኤስ እንዳለው ለዴቭ ያሳየው ጀመረ። እዛ እንዳለም በሮይ ነምበርቱ ይገደላል። በሌላ ቀንም ሮይ አሊስን ለምን ጂፒኤስ እንዳረገችበት ሲጠይቃት እሷም በብሬት ተከፍላት እንዳረገችው ነግራ ትወጣለች። ሮይም የተለመደውን አድርጎ ወደ ባር ይመጣል። ከዛም ጂፒኤሱን ከጥርሷ አውጥቶ ለማደን ወደ አንድ የፈረሰ ፎቅ ውስጥ ይዞት መሄድ ይጀምራል። እቅዱም ሰርቶለት ፓም እዛው ያገኛታል። እሷም ማን እንደቀጠራት ይጠይቃት ጀመር። እሷም መናገር ስላልፈለገች ራሷ በያዘችው ሽጉጥ ይገላታል። የገደላት ሽጉጥም ሳየው የቬንተር ሽጉጥ መሆኑን ያውቃል። ጄማ እዚህ ነገር ውስጥ እንደከተተችው ማወቅ ይጀምራል። እንደዛም ሆኖ ግን ወደ ኋላ ተመልሶ እሷን ማትረፍ እንደማይችል ያምናል። ከሁሉም ነገር የቀረው መበቀል ብቻ ነበር። ሮይም ጂፒኤሱን በመጠቀም ሁሉንም እያደነ ይዝናና ጀመር። ከካቡን በወሰደው ስልክ ወደ ብሬት በመደወል እሱና ቬንተርን እንደሚያገኛቸው ቃል ገብቶለት ይዘጓል። ሮይም ወደ ላብራቶሪ በመሄድ በሩን በመኪና ለመስበር መሞከር ይጀምራል። ከዛም ብሬት መጥቶ ይገድለዋል። ከብዙ ድግግሞች በኋላ ማለትም መኪናው ላይ ቦምብ ጭኖ በመላክ እናም እንደ ሮይ ነምበር 2 ሆኖ በመግባት አይዲውን ከሮይ ነምበር 2 በመውሰዱም ወደ ውስጥ እንዲገባ አግዞት ነበር። ሆኖም ግን ስለ ጥበቃዎቹ እና ስለ ድብቅ ካሜራዎቹ በጊዜ ሂደት መማር ይጀምራል። እንዴት ተደብቆ መግባት እንደሚቻል ካወቀ በኋላም ሽጉጥ መያዝ ቻለ። ጋርዶቹ ለሱ ከባድ አልነበሩ። ነገር ግን ጓን ይህንን ማለፍ አግቶት ነበር። አንዳንዴም ቶሎ አይሞትም ነበር። ቬንተር መጥቶ የሚሰራው ማሽን እቅዱንና ሰዓት መመለስ እንደሚችል ነግሮት ይገለው ነበር። ይህንም ነገር ሲሰማ የፕሮጀክቱ ስም ኦሳይረስ ስፔንድል መሆኑን ያውቃል። እናም ሮይ ሁለት ነገሮችን ያውቅ ነበር። እሱም ቬንተር ማሽኑን መስራቱ አለማወቁና ጄማ እዚህ ነገር ውስጥ ሆም ብላ እንዳስገባቸው እና እሱም ኦሳይረስን ከሆነ በኋላ ቬንተርን ከፕሮጀክቱ እንዲያስቆመውና እሷ እንዲያድናት ብላ ነው። ጄማ በሱ ተስፋ እንዳልቆረጠች ሲያቅ ኃይል ይሰማው ጀመረ። ሮይም አዲስ እቅዶችና አዲስ መንገዶችን መፍጠር ጀመረ። እንደተለመደውም ካረገ በኋላ ጂፒኤሱንም ያወጣዋል። ከዛም ወደ ባር ሄዶ ዳይፌንጅን ስለ ጎራዴ እንድታስተምረው ይጠይቃታል። እሷ ምንም ሳትቅማማ ሀሳቡን ተቀበለችው። ከብዙ ድግግሞች በኋላ እሷን ማሸነፍ ቻለ። ስለ አስተማረችውም ካመሰገና በኋላ ድጋሚ ወደ ጓኒን ሄዶ ጎራዴውን በመጠቀም በቀላሉ ይፋለማት ጀመረ። በመሃልም መሸነፏን ለማሳወቅ ጸጉሯን ቆርጦ ይጥሏል። በመጨረሻም በራሷ ጎራዴ ወቅቱ ይገላታል። ብሬትና ቬንተር ይህንን አይተው መምጣት ይጀምራሉ። ሮይም ጎራዴውን የብሬት ጭንቅላት ላይ ይሰካበታል። በቀጣይም ሮይና ቬንተር በእጃቸው መፋለም ይጀምራሉ። ቬንተርም ሽጉጥ ሊያነሳ ሲሞክር ሮይ ጎራዴውን ተጠቅሞ እጁ ላይ ይሰካበታል። እሱም ለቬንተር ሰዓትን ከፈጣሪ ውጪ ማንም ሰው ሊቆጣጠር እንደማይችልና ወደ ኋላም ተመልሶ ታሪክ መቀየር እንደማይቻል ይነግረዋል። ቬንተርም ይህን ነገር የሚናገረው አባት መሆን ስለከበደውና ልጁም አደጋ ላይ እንዳለ ያስጠነቅቀዋል። የዚህን ጊዜ ሮይም በጎራዴ ገድሏል። ይህን ሲሰማም ቶሎ መኪና ውስጥ ገብቶ ወደ ሞል መሄድ ይጀምራል። ግን አርፍዶ ነበር የደረሰው። ልጁም ሞቶ ነበር። ይህን ነገር ብዙ ጊዜ አይቶታል። በመጨረሻም የልጁን ፊት ለማየት ሲል አላሳልፍ ይሉታል። ሰማዩም ላይ ነጭ ነገር ታይቶ ጄማ የነገረችው የዓለም መጨረሻ መሆኑን ያስታውሳል። መጨረሻ ሀሳቡም ጄማ እርዳኝ ስትለው ባለመርዳቱ እንደሞተች ገመተ። እናም የቻለውን ያክል ቢጥርም ምንም ለውጥ እንደማያመጣ ማሰብ ይጀምራል። ስለዚህም እዛው በተገኘበት አዳኞቹ መጥተው እንዲገሉት ይወስናል። ከብዙ ድግግሞች በኋላም ይህን አጋጣሚ በመጠቀም ወደ ሞል ሄዶ ከልጁ ጋር ጌም መጫወት ይጀምራሉ። ከዛም ሲያርቅ ምሳ አብሮ እየበሉ የዓለም መጨረሻ እስኪገለው ድረስ ይህን ድግግሞች ያደርግ ነበር። በአንድ ቀንም ሮይ ለጆይ አባቱ እንደሆነ ሊነግረው ብሎ መናገር ያቅቷል። ከዛም ስለ ጄማ ስራ ይጠይቀው ጀመር። ጆይም ጧት በስልክ አናግሯት እንደነበር ይነግሯል። ይህን ሲነግረውም ተስፋው እንዳልተቋጨ ያስባል። ሌላም እሷን ለማትረፍ የሚያግዘውን እቅድ ማቀድ ይጀምራል። ቀኑን ከተደገመ በኋላ ብሬትና ቬንተር ላይ ተኩስባቸዋል። ብሬትም ኦሳይረሱ ላይ ምን እንዳደረገች ለማወቅ ሲጥሩ እንደነበርና በካሜራ ኦሳይረሱን እንዳስጀመረችውና እነሱን መቆጣጠር እንደማይችሉ ነገረው። ቬንተርም ሮይ ወደ ላብራቶሪ የገባው እሱ የሰራው ማሽን ሰርቶ እንደሆነ አወቀ። ሮይም ወደ ካሜራው ሄዶ ጄማ ስንት ሰዓት እንደምሞት ማየት ይጀምራል። ሲያይም
እሱ ከተነሳ በ40 ደቂቃዎች ውስጥ መሆኑን ይረዳል። እዛው ራሱን ካጠፋ በኋላ በቀጣይ ቀንም ጄማን በ40 ደቂቃዎች ውስጥ እንዴት እንደሚያድናት ማሰብ ይጀምራል። ከዛም በመስኮቱ ዘሎ የሄሊኮፕተሩ እግር ላይ ያርፋል። ውስጥ የሚተኩሰው ሰውዬም ከወረወረው በኋላ አብራሪውን ወደ ላብራቶሪ እንዲሄድ ያስገድደዋል። እዛም እንደደረሰ የሄሊኮፕተሩን ሽጉጥ ይዞ ጥበቃዎቹ ላይ መተኮስ ይጀምራል። ከሞቶቱም ላይ ሽጉጥና ጎራዴ ይዞ ይሄዳል። ላብራቶሪም ከደረሰ በኋላ ሮይ ጊዜ ሳያጠፋ ሁለቱንም ባንዴ ይገላቸዋል። ጄማንም ሄዶ ያክፋታል። እሷም ከስንት ሙከራ በኋላ እንደደረሰ ሲጠይቀው እሱም በአንድ ሙከራ ይላታል። ከዛም መልሶ አውቆ እንደሆነ ከነገራት በኋላ ጆይን ሄዶ እንዳየው እና እሱን የሚያድነው ሰው እንደሌለ ይነግራታል። እሷም ማሽን ውስጥ ካልገባ በስተቀር ደግሞሹ እንደማያቆም ትነግረዋለች። ግን እርግጠኛ ነበረችም። ጄማም ይሄን ማሽን ስትሞክር ለመጀመሪያ ጊዜ እንደሆነ ትነግረዋለች። በመጨረሻም ሰዓቱ ከተስተካከለ በኋላ የእውነት እንደሚሞት ትነግረዋለች። ሮይ ግን እሷንና ጆይ ለማዳን ባረገው ጥረት እና ሙከራ ትምህርት እንደወሰደ ይነግራታል እና ስሟት ወደ ማሽኑ ይገባል። ማሽኑም ስራ መስራቱን እየጀመረ መሆኑን እያሳየን ፊልሙ ያልቃል። እንደዚህ አይነት ቪዲዮ ሁሌ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ነክታችሁ የደወል ምልክቱን ተጫኑ። በተረፈ ይመቻችሁ።